ሃይ ጋይስ ያሽቲንግ ነው ደግሞ ሀብቴ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። በዚህ ቪዲዮ ስለ ዲጂታል ማርኬቲንግ በደንብ ልናወራለን የመጣሁት። ዲጂታል ማርኬቲንግ ማለት ምን ማለት ነው? ዲጂታል ማርኬቲንግ እንዴት ይሰራል? የቱ ጋር ይሰራል? በምን ይሰራል? ዛሬ በዚህ ቪዲዮ በደንብ የምናይበት ቪዲዮ ነው። ቪዲዮ እስከ መጨረሻው ድረስ ተከታተሉ። ቀጥታ ወደ ቪዲዮ ይሄን ቪዲዮ ሲጀምሩ ላይክ፣ ሼር እና ሰብስክራይብ አድርጋችሁ ጀምሩና ስለ ዲጂታል ማርኬቲንግ በሁለት ፓርት ወይም ደግሞ በሁለት ቪዲዮ ነው የምናየው። የመጀመሪያው ወሳኝ የምንለው ቪዲዮ ማለት ይሄ ቪዲዮ ማለት ነው። ሁለተኛው ደግሞ ኢምፕሊመንት የምናደርግበት ይሄን አይተን ነው ወደ ሁለተኛው ፓርት እንሄድና ሁለተኛው ቪዲዮ ኢምፕሊመንት የምናደርግበት ቪዲዮ ነው። ቀጥታ ወደ ዛሬው የዲጂታል ማርኬቲንግ መነሻ ወይ ደግሞ ዲጂታል ማርኬቲንግ ለመስራት ስናስብ ከመጀመሪያው ምን ማድረግ እንዳለብን ለማየት ወደ ቪዲዮ። ዲጂታል ማርኬቲንግ ሲባል አንድን ነገር ሶሻል ሚዲያዎች ላይ ወይም ደግሞ ፎርማል ኢንፎርማል ሚዲያዎች ጋር ምን ማድረግ ማለት ነው? ፕሮሞት ማድረግ ማለት። ዲጂታል ማርኬቲንግ ማለት ይሄ ነው። ሰርቪስ ሊሆን ይችላል፣ ፕሮዳክት ሊሆን ይችላል፣ ስኪል ሊሆን ይችላል። ይሄንን ፎርማል የሆነ ሚዲያ ሊሆን ይችላል፣ ኢንፎርማል የሆነ ሚዲያ ያ ማለት ቴሌቪዥን ሊሆን ይችላል፣ ሬዲዮ ሊሆን ይችላል፣ ኦር ደግሞ ሶሻል ሚዲያዎች ሊሆን ይችላሉ። እዛ ጋር ምን ማድረግ ማለት ነው? ፕሮሞት ማድረግ ማለት ነው። ሲምፕል ዲጂታል ማርኬቲንግ ማለት ይሄ ነው። ነገር ግን እንዴት ይሰራል? ዲጂታል ማርኬቲንግ ብዙ ሰው በተለይ በሶሻል ሚዲያ አካባቢ ያለ ሰው ለመስራት በጣም የሚያስበው ስራ ቢኖር አንደኛው ከዲጂታል ቢዝነሶች ውስጥ ዲጂታል ማርኬቲንግ ነው። ነገር ግን እንደሚታሰበው ወይም ደግሞ ሲወራ እንደምሰማው ቀላል አይደለም። ዲጂታል ማርኬቲንግ ኢንተርኔትና ስልክ ስላለን ብቻ ከውስጣችን ፍላጎትና በደንብ ኮሚትመንት ከሌለን በቀላሉ መስራት የምንችለው ስራ አይደለም። ምክንያቱም መጀመሪያ አካባቢ ሲስተሙን ለመገንባት ያ ማለት የመጀመሪያውን አካባቢ በደንብ ሆነን ኮሚትድ ሆነን በጣም ኢንጌጅድ ሆነን ብዙ እውቀቶችን ሰብስበን የምንሰራው ስራ ነው። ዲጂታል ማርኬቲንግ ማለት በቀላሉ ዘው ብለን ገብተን ልንሰራው የምንችለው ስራ አይደለም። በቃ እውነታው ይሄ ነው ስለ ዲጂታል ማርኬቲንግ። ምክንያቱም ዲጂታል ማርኬቲንግ ብዙ ሰው መስራት ስለሚፈልግ ብዙ ሰው ጀምሮታል፣ ፌል አድርጓል። አንዳንድ ሰው ግማሽ ተጉዟል፣ አንዳንድ ሰው ከመጀመሪያው አካባቢ ግን ፌል አድርጓል። ያ ማለት ዲጂታል ማርኬቲንግ የሚባለው ስራ ለመስራት መጀመሪያ አካባቢ ጀምረን በደንብ ኮሚትዱን አስበንበት መስራት ስላለብን ዲጂታል ማርኬቲንግ ለመጀመር ከመጀመሪያው ካለምንም እውቀት ያ ማለት መጀመሪያ አካባቢ ጀምረን ምንም ከዚህ በፊት ስለ ዲጂታል ማርኬቲንግ እውቀት ከሌለን ወይም ደግሞ በሆነ ሚንስ ዲጂታል ማርኬቲንግ ማናቅ ከሆነ ዲጂታል ማርኬቲንግ በሆነ ሶሻል ሚዲያ ወይ ደግሞ በሆነ ሚንስ ደግሞ ሰምተን ከሆነ ለመጀመር ካሰብን 6 ፖይንቶችን መጀመሪያ ማወቅ ግዴታ በቃ እነኚህን ፖይንቶች ሳናቅ ዲጂታል ማርኬቲንግ ለመስራት ካሰብን ከመጀመሪያው አካባቢ ልንመለስ እንችላለን። ገና ከመጀመሪያው አሊያ ደግሞ የተወሰነ ተጉዘን እንደክማለን፣ እዛ ጋር እናቋርጥ እንችላለን። ስለዚህ እነኚህን 6 ፖይንቶች መጀመሪያ አውቀን ወደ ስራ መግባት አለብን ማለት ነው። የመጀመሪያው ዲጂታል ማርኬቲንግ ማለት ምን ማለት ነው የሚለው ማወቅ አለ። ዲጂታል ማርኬቲንግ ማለት ምን ማለት ነው? ምክንያቱም ዲጂታል ማርኬቲንግ ልንሰራ ነው። ስንሰራ ደግሞ የግድ ስለ ዲጂታል ማርኬቲንግ ማወቅ አለብን ማለት ነው። ዲጂታል ማርኬቲንግ ማለት ምን ማለት ነው? ዲጂታል ማርኬቲንግ ማለት ነው መጀመሪያ ላይ አንድን ሰርቪስ ኦር ፕሮዳክት ኦር ስኪል ሊሆን ይችላል ምን ማድረግ ነው? ፕሮሞት ማድረግ ነው ወይም ደግሞ ማስተዋወቅ እንደማለት። የተለያዩ ድርጅቶች የሚያመርቷቸው ፕሮዳክቶች ሊኖሩ ይችላሉ። እነሱን ማስተዋወቅ ዲጂታል ማርኬቲንግ ነው። ስኪል ሰርቪስ ወይም ደግሞ የሆነ ድርጅት የሆነ ስኪል ያለው ድርጅት ካለ ያንን ማስተዋወቅ እሱ ዲጂታል ማርኬቲንግ ነው። እነኚህ ዲጂታል ማርኬቲንግ ይባላል። ጠቅላላ ስናደርገው አንድን ስኪል ኦር ፕሮዳክት ፕሮሞት ማድረግ ዲጂታል ማርኬቲንግ ይባላል። ይሄንን ግን በደንብ ማወቅ አለብን። አሁን እዚህ ጋር እንደተናገርኩት ቀለል አድርጌ እንደተናገርኩት ሳይሆን በደንብ ዲቴይሉን ማወቅ አለብን። ዲጂታል ማርኬቲንግ ማለት የሚለውን በደንብ ማወቅ አለብን። ሁለተኛ ታርጌትድ የሆነ ኦዲየንሶቻችንን መለየትና ማወቅ አለብን። ዲጂታል ማርኬቲንግ እየሰራን ነው፣ የቱ ጋር ነው መስራት ያለብን? ምክንያቱም በጣም ብዙ ፕሮዳክቶች፣ በጣም ብዙ ስኪሎች፣ በጣም ብዙ ሰርቪሶች ነው ያሉት። ሁሉንም ላንሰራ እንችላለን። ምናልባት ካምፓኒያችንን ሲስተማችን በጣም ቢልድ እያደረግን እየሰፋ በሄደ ቁጥር የምንሰራበት አቅም ሊፈጠር ይችላል። ነገር ግን ከመጀመሪያው ስንሰራ መጀመሪያ የት ጋር ልስራ፣ ፕሮዳክቶችን ፕሮሞት ላድርግ፣ ኤሪያችንን በደንብ መለየትና ማወቅ አለብን። በደንብ መለየት አለብን። ከዛ ደግሞ ማወቅ አለብን። ሶስተኛ ትክክለኛውን ፕላትፎርም መምረጥ አለብን። ዲጂታል ማርኬቲንግ የምንሰራበትን ትክክለኛውን ፕላትፎርም መምረጥ አለብን። ሁሉም ፕላትፎርም ለዲጂታል ማርኬቲንግ ይጠቅመናል ማለት አይደለም። ለእኛ የሚጠቅመን ወይም ደግሞ ለእኛ በደንብ ሊጠቅመን የሚችለውን የሶሻል ሚዲያ ፕላትፎርም መለየት አለብን። የቱ ጋር ነው ያለው? ለምሳሌ በፎርማል በኢንፎርማልም ሊሆን ይችላል። ዲጂታል ማርኬቲንግ ቴሌቪዥን ጋር ልንሰራ እንችላለን፣ ሬዲዮም ጋር ልንሰራ እንችላለን፣ ሶሻል ሚዲያዎች ጋር ልንሰራ እንችላለን። የትኛው ፕላትፎርም ነው ከኔ ጋር ሊሄድ የሚችለው ወይም ደግሞ የትኛው ጋር ብሰራ ያዋጣኛል? ይሄንን መርጥና ስለዛ ደግሞ በደንብ ማወቅ አለብን። አሁን ለምሳሌ ቴሌቪዥን አካባቢ ከሆነ እዛ ጋር እንዴት እንደሚሰራ በደንብ ማወቅ አለብን። ሶሻል ሚዲያ አካባቢ ከሆነ ደግሞ ከሶሻል ሚዲያ ደግሞ የትኛው ጋር በደንብ ኢንጌጅ ቢሆን የኔ ታርጌት ኦዲየንሶቼ የት ጋር ይገኛሉ፣ የትኛው ሶሻል ሚዲያ ጋር ደግሞ በደንብ ኢንጌጅድ ኮሚትድ ሊሆን የትኛው ጋር ስራ መለየት አለብን ማለት። ስለዚህ እኛ የምንሰራባቸው ፕላትፎርሞች ሶሻል ሚዲያ ፕላትፎርሞች ሊሆን ይችላሉ፣ ወይም ደግሞ ኢንፎርማል የምንላቸው ፕላትፎርሞች ሊሆን ይችላሉ።
እነሱን መለየት አለብን ማለት ነው። ለይተን እዛ ጋር መስራት አለብን። አራተኛ ጠቃሚ የምንላቸው ኮንተንቶች መፍጠር አለብን። እንደ አንድ ዲጂታል ማርኬተር ወይም ደግሞ እንደ አንድ ዲጂታል ማርኬቲንግ ባለሙያ ይጠቅማሉ የምንላቸው በተለይ ደግሞ ችግሮችን ሶልቭ ሊያደርጉ የሚችሉ መፍትሄዎችን ማምጣት ኦር ደግሞ ሰዎችን ኢኒሼት ሊያደርጉ ወይም ደግሞ ኢንስፓየር ሊያደርጉ የሚችሉ ኤዱኬሽን የሆነ ነገሮችን ፖስት ማድረግ አለብን። ለምን ነው የምናደርገው? ብዙ ጊዜ ምናልባት ከእንትናችን ጋር ላይሄድ ይችላል። እዛ ጋር ካለው ኮንተንታችን ጋር አንዳንዴ ላይሄድ የሚችል ነገር ፖስት ሊያደርግ ይችላል። አስተማሪ ከሆነ ኢንስፓየር የሚያደርግ ከሆነ ከዛ ጋር ማሄድ ነገር ፖስት ሊያደርግ ይችላል። ለምን? ኦዲያንሶቻችን ለመጨመር ጭምር። አንድ ኮንተንት ጋር ከነበርን ያን ብቻ የሚፈልጉ ኦዲያንስ ነበረን። በዛ ደግሞ ኢንስፓየር የሚያደርጉ ነገር የሚያስተምሩ ነገሮች ሲለቅ ደግሞ በዛ ደግሞ ተስበው ተጨማሪ ኦዲያንሶች ይመጣሉ። ስለዚህ አስተማሪ የሆኑ ቫልዩብል የሆኑ ኮንተንቶችን ክሬት ማድረግና ፖስት ማድረግ አለብን ማለት ነው። ይሄም አንድ ዲጂታል ማርኬቲንግ ባለሙያ ሊሰራው ከሚገባው ተጨማሪ ስራዎች ውስጥ ነው ማለት። ይሄን ስንሰራ ግን በደንብ ፎከስን አስበንበት ነው መሆን ያለበት። ራንደም የምንሰራው ስራ አይደለም። አምስተኛውና ዋነኛው እስካሁን ያየናቸውን አቅለል ሊያደርግልን የሚችል ኮንሲስተንሲ ነው። ቀጣይነት። ምንም ነገር ሰራን፣ ምንም አይነት እውቀት ይዘን፣ ምንም አይነት ስራ እየሰራን ኮንሲስተንሲ ከሌለም ቫሊዩለስ በደንብ ኮሚትድ ሆነን ኢንጌጅድ ሆነን ስለዛ ስራ ታይም ሰጠን በስኬጁል እየከፋፈልን ስራችንን እስካሰራ ድረስ ምንም አይነት ስራ እየሰራን አይደለም። ኮንሲስተንሲ ግዴታ፣ ቀጣይነት ያለው ስራ መስራት ግዴታ ነው። የፈለገ ስለ ዲጂታል ማርኬት እውቀቱ ይኖረን፣ ሶሻል ሚዲያ ላይ ተከታዮች ወይም ደግሞ ኦዲያንሶች ይኖሩን፣ ኮንሲስተንሲ ከሌለን ምንም አይነት ስራ በምንፈልገው ደረጃ ወይም ደግሞ በምንፈልገው ሌቭል መሄድ አይችልም። የመሃል ላይ እንዳውም ይደክመንና እናቋርጧል። እውቀታችን ይዘን ታርጌት ዲዮ ኦዲያንስ ይዘን ይሄ ሁሉ ይዘን ልጠፋ እንችላለን። ኮንሲስተንሲ ሲጀመር ለዲጂታል ማርኬቲንግ ብቻ ሳይሆን ለየትኛውም ስራ አስፈላጊ ነው። ኮንሲስተንሲ ወይ ደግሞ ቀጣይነት ያለው ስራ ማለት። ስለዚህ ቢ ኮንሲስተንት። ይሄ አምስተኛውና ዋነኛው ነው። አብዛኛው ዲጂታል ማርኬተሮች ፌል የሚያደርጉበት እዚህ ጋር እውቀት ኑሯቸው ወይም ደግሞ አክሰስ ኑሯቸው ኮንሲስተንሲ ስለሌላቸው ግን ከገበያ ወይም ደግሞ ከስራው ይወጣል። ይሄ ዋና የምንለው የዲጂታል ማርኬቲንግ ኤሌመንት ነው ወይም ደግሞ አንዱ አካል ነው ማለት ነው። ስድስተኛና የመጨረሻው ትራክ ኤንድ ኢምፕሩቭ ነው። ምን ማለት ነው? እየሰራን ያለውን ስራ ቼክ ማድረግ አለብን። ቼክ እያደረግን መሻሻል ያለባቸው እናሻሽላለን፣ መስተካከል ያለባቸው ማለት ነው እነሱን እያስተካከልን የበለጠ ደግሞ በዛው ይዘን መቀጠል ያለብን ራሱን ይዘን መቅረት ያለበትን እየተውን ኢምፕሩቭ እያደረግን እንሄዳለን ማለት ነው። ምክንያቱም እዚህ ጋር እንደዚህ የምናደርገው አንዳንዴ ከኛ ከአካሄዳችን ፓውል ውስጥ ወይም ደግሞ ያልሆነ አካሄድ ይዘን ልንገባ ስለምንችል እዛ ጋር ማቆም እንችላለን። አንዳንድ ደግሞ ፊድባኮች ወይም ደግሞ ከከስተመሮቻችን ሊሆን ይችላል ኦር ደግሞ ከምናየው እንዲሁ ሶሻል ሚዲያ አካባቢ ከሆነ ከምናገኛቸው ኮሜንቶች አካባቢ ሊሆን ይችላል ከከስተመሮቻችን ወይም ደግሞ ክሊያንቶቻችን ጋር ሊሆን ይችላል የምናገኛቸው ፊድባኮች አሉ። እነሱን ፊድባኮች መጥፎ ነገርም ሊሆን ይችላል እነዛም ሁሉ እንይዝና ራሳችንን እንገመግምበት። ጥሩ ስራ እየሰራን ከሆነ ደግሞ እሱን ይዘን እንሄዳለን ማለት። ስንሰራ ሁሌ ራሳችን ጋር እየገመገምን እንሄዳለን ማለት። መቀጠል ያለበትን እናስቀጥላለን፣ መቀጠል የሌለብን ደግሞ እናስቆማለን ማለት። አንድ ዲጂታል ማርኬቲንግ ስራ ለመጀመር እነዚህ 6 ፖይንቶች ማወቅ ግዴታ። የመጀመሪያው ስለ ዲጂታል ማርኬቲንግ በደንብ ማወቅ አለብን። ዲጂታል ማርኬቲንግ ማለት ነው የሚለውን ነገር በደንብ ማወቅ አለብን። ሁለተኛ ታርጌት የሆነ ኦዲያንሶቻችንን መለየት አለብን። ምን ጋር ነው መስራት ያለብን የሚለው። ሶስተኛ ትክክለኛውን ፕላትፎርም ዲጂታል ማርኬታችን በደንብ ሊቀላጠፍበት የሚችለው ትክክለኛውን ፕላትፎርም መለየት አለብን። አራተኛ አሪፍ አስተማሪ የምንላቸው ኢንስፓየር የሚያደርጉ ኮንተንቶችን ክሬት ማድረግ አለብን። አምስተኛ ኮንሲስተንት መሆን አለብን ወይም ደግሞ ቀጣይ መሆን አለብን። የምንሰራውን ስራ በደንብ ኮንሲስተንት ሆነን መስራት አለብን። ስድስተኛና የመጨረሻው ትራክ ኤንድ ኢምፕሩቭ ማድረግ አለብን። የምንሰራውን ስራ እያየን እያሻሻልን መሻሻል የሌለበትን ደግሞ እየተውን መሄድ አለብን፣ መቀጠል አለብን ማለት። ቀጣይ ዲጂታል ማርኬቲንግ እንዴት መስራት እንዳለብን ይዘን እንመጣለን። እስከዛው ድረስ ሰላም ነው።